በዘመናት ሰማይና ምድርን ሰውና እግዚአብሔር ሊያስታርቅ የሚችል ፍጥረት አልተገኘም ተገኝቶም አያውቅም በክብር በመለኮታዊ ማንነቱ እኩል ሆኖ ሳለ ስራውን እንኳን ኢየሱስ ሲጨርስ አባቶይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ምን በላይ ነው ያለው አክብረኝ ነው ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል የኢየሱስ መዋረድ የጀመረው ሰው ሲሆንም ነው ከብቶች በረት መገኘቱ ለሱ አንዱ ዝቅ ብሎ መምጣት ተዋርዶ መምጣት ይሄ ሁሉ ግን የሆነው እግዚአብሔር በልጁ በኢየሱስ በኩል እኛን ለመፈለግ በወሰነው ውሳኔ ጌታችን ኢየሱስ ክርስቶስ የሰው ልጅን ለማዳን በመጣበት ማንነቱ ነው ወይም ደግሞ በስጋው ሰው በመሆኑ መድኃኒት ተገኝቶለታል መድኃኒት ለህዝቡ ተገኝቷል ከበሽታው መፈወስ ይችላል የሚለው መልእክት ትልቅ ጎልቶ የሚታይ ነገር ነው አዳም ልጅ በሙሉና የሰማይ ሰራዊት አንድ የሆኑበት የሰማይ ሰራዊትም ከሰማይ ዙሪያ ከበው ከረኞች ጋር አንድ የሆኑበትና ጌታችን መድኃኒታችን ኢየሱስ ክርስቶስን ያመሰገኑበት ሰው ወደ ክርስቶስ አዳኝነት ሳይደርስ ዝክሩን ሊበላ ይችላል መታሰቢያውን ሊያስብ ይችላል ነገር ግን ድኗል ወይ ድነትን እንዳገኘ እርግጠኛ ነው ወይ